መግደል እኮ ከባድ ነው ያቂ እኔ እንዳንተ አይደለም እማደርገውን ፊት ለፊት ነው ማደርገው ምናልባት ሆን ተብሎ የተደረገ ነገር አይመስልን ከመኝታ ቤት የተሻለ ሌላ መጋብዝ ነገር ይኖራል ዴቭ ምንድነው ምን ተፈጥሮ ሄሎ አቀባበል እንዴት አየው ይሄ እኮ ካንተ የሚጠበቅ ነው አዎ ቆቅ ስለሆንክ መቼም መቀፍ አበባ ይዤ እንደማልጠብቀ ታውቃለህ አሁን ምን ፈልገህ ነው ማለት እስካሁን እኮ ምላጩን አልሳብከው አንተን መግደል ምን ያህል ቀላል እንደሆነ ላሳየህ እንዴ መግደል እኮ ከባድ ነው ያቂ አንተም እኮ ሰው ስለገደልክ ሳይሆን አገረን ስለጠበቅክ ነው ጀግና የተባልከው ታውቃለህ ከመግደል ይልቅ እኮ ሞትን ማስቀረት ነው ከባዱ ነገር እስኪ ንገረኝ ምን ያህል ፈርተሃል ሰማኛለህ አንተም ምላጩን ለመሳብ ከፈራኸው በለኔ ያልፈራው ኧረ እባክህ ዴቭ ድለኛ ነህ አልሞትክም ሰማኛለህ እኔ ድለኛ ሆኜ ሳይሆን አንተ ምላጩን ለመሳብ ሞራሉ ስለሌለና ፈሪ ስለሆንክ አሁን ልጁን ታናግራለህ ወይስ ታስቆመዋለህ እኔ ምልህ አደጋ ላይ ነው ወይስ አይደለም ዛቻ ብቻ ዝም አለቃዬ ጨካኝ ይመስለኛል ነው እንጂ ስለዚህ እንዳይሳሳት ባትፈታተነው ጥሩ ይመስለኛል ተሰማኛለህ ለኔም እኮ ጓደኛዬ ነው አውቃለሁ ዴቭ ያ ነገር ግን አሁን ተረት ሆኗል አሁን ጓደኛዬ ነው እያልኩ ሳይሆን ከዚህ በፊት ጓደኛዬ ስለነበረ ስለሱ እያንዳንዱን ነገር አውቃለሁ እያልኩ የምር ግን ሊገልህ ነበር አዎ ዴቭ ይሄን አላምባጓሩ መፍጠሩ እኮ ተገቢ አይመስለኝም በጭራሽ እሱ ችግሩ ከኔ ጋር ነው እኔ ራሴ ወጣዋለሁ ቆያላችሁ እንዴ አስጠበቃችሁ እኮ አለቃ ሰላም ነው ሰላም ከሚስት ባል ጋር ጥሩ ወዳጆች ሆናችኋል እባክህ ይኸውልህ የድህነት ችግር የሚጀምረው በጣም ስታምነው ክህደት አንዱ የህይወቱ አካል እቺ ልጅ ለአንዴና ለመጨረሻ ጊዜ በነቀላት ደስ ይለኛል ግን የማገኘው ጅምብሎ ነገር የለም እኔም መንገድ ላይ ከመውደቅ አልድንም ምርጫ ሰጠዋት ዳዊትን ለመጣል የሚያስችለኝ ለሷ የመኖር ዋስትና የሚሰጥ ምርጫ ሰጠዋት ስለናቀችኝ ግን ችላለችኝ በመሰረቱ እኔ ተጠቃሚ ካልሆንኩኝ ምንም ነገር ጥሩ ምንም መጥፎ አላደርግም አንቺን ለመቅጣት ግን ምንም አደርጋለሁ ሄሎ ኖድ ለምንድን ነው የፈለግሽኝ ላስቸግር ምን ሹፌርህ እንዲተባበረኝ አድርግ በምን የሆነ ቦታ ደርሼ ልመጣ ነበር ራይድ መጠቀም ትችያለሽ የገንዘብ ችግር ካለብሽ እኔ ከፍልልሻለሁ እንዴ ምን ሆነሃል ሴት እኮ ነኝ ከማላቀው ሰው ጋር መሄድ ምቾት አይሰጠኝም ነሽ እንዴ እየቀለድክ ነው ደግሞ ምንም ቢሆን አስተውስ ያቀድነው እቅድ ግቡን ባይመታልንም በትንሹም ቢሆን የጓደኛህን ስሜት ጎተነዋል ስለዚህ እኔ ደግሞ ላንተ ባለውለታህ ነኝ ማለት ነው ለዛሬ ችግር የለው ለተመሳሳይ ሰው ተመሳሳይ ችግር መቸገር አልወድም የዛሬን ብቻ ቃል ገባልሃለሁ ችግሬን ቢሆን ዛሬ ያበቃል ተፈቅዶልሻል ያለሽበት ቦታ ይመጣልሽ ታውቃለህ እኔ እናንተ የምንስማማ ሰዎች አይደለንም ግን ለአንዱ ባላማ አብረን መቆም እንችላለን ምናልባት አልተሳሳትሽ እና ስለዚህ ለምስጋና ልሳምህ አትጃጃይ ከዚህ በፊት የሳሙኝ ሽጣውኛል ብዬሻለሁ ስለዚህ ሔዋንም ሽጣሃለች ማለት ነው አቤት ከወንድሟ ጥቃት የዛረመን የዳዊት ፍቅር በልጦባት መሰለኝ አፍንጫው ስር ምትመሰመሰው ይኸውልሽ ሰላቴ ክፉ ቃል ካፍሽ ቢወጣ ምላስሽን እቆርጥልሻለሁ ገባሽ መልካም ሹፌሩ ትእዛዝሽን ይጠብቃል ግን ለዛሬ ብቻ እንዴት ራሴን ከዚህ ጨዋታ እንደማገል አውቃለሁ ግን አንተ የዚህ ጨዋታ መጀመሪያው ሰለባ አንተ ትሆናለህ ማለት ነው ዳዊትን በደንፍላት ትገለዋለህ ወይ ይገለሃል ስለዚህ እኔ በሁለቱም መንገድ ተጠቃሚ ነኝ ሞቶም ይሁን ታስሮ አተርፋለሁ
እሺ ምን አዲስ ነገር አለ? እኛ ምን እያደረግን እንደሆነ በፍጹም ሊገባኝ አልቻለም። ታርጌት ያደረግነውን አውድ እኮ ሲዝናና ሲደሰት ሰዎች ባሉበት ቦታ ነው። ምንም የተለየ ነገር አያደርግም። በቃ አላረል እንደማንኛውም ሰው ዘና ብሎ ነው የሚያሳልፈው። እሱን መከታተሉ ተገቢ ነው ብዬ በፍጹም አላስብም። አይደለም ራሱን ከጥርጣሬ ለማራቅ ሲል ነው ይሄንን ይመረጥ። ከዚህ በፊት እንደዚህ አይነት ጸባይ ነበረው፣ ግን ስራውና ቦታው አይገናኝ። በሆነ ነገር ምክንያት ናኦድ ተጠርጥሮ የት ነበር ተብለ ብትጠየቅ አሁን የነገርከኝን ነው የምነግራቸው። በቃ የትኛውም ሰው የሚያዘወትርበትን ቦታ ተራ ቦታ ትጠቅሳል። እኔ ግን አንድ ነገር አልገባኝም። ስለ ናኦድ እንዳውቅ የምትፈልገው ነገር ምንድነው? እሱን መርመረ ድረስበት። እኔ እንኳን ስለ ናኦድ ስለ ራሴ እንኳን ነገር ያላመንከኝ። አንተ እኮ ናኦድ እንዲገደል ትእዛዝ መስጠትን አላስተባበልክም። ምን አይነት ሰው እንደሆንክ ለማወቅ እቸገራለሁ። እኔም እንዲህ ነው ብዬ በልበ ሙሉነት ማውራት አልችልም። በእርግጥ ምክንያት ሊኖርህ ይችላል እኮ፣ ነገር ግን ከየትኛውም አይነት ሁኔታ ሲነጻጸር ራስ ላይ ግድያ ሙከራ ካደረገ ሰው በላይ ምንም አይነት ነገር አይኖርም። ይኸው ፊት ቆሜያለሁ፣ አልሞትኩም። ሞት አይገባህም። እና ታዲያ ናኦድ ይገባዋል? እሱ በመኖሩ የሚሞቱ ሰዎች አሉ። አልገባኝም። እሱን መርመረ ድረስበት። የናኦድ ማንነት የምትሰማው ሳይሆን የምታየው ነው። በቅርቡ ይሆናል። እሺ አሁን እርምጃችን ምንድነው? ይኸውልህ ከዛ በፊት አንድ ቦታ እንሄዳለን፣ ግን መጀመሪያ ለሉሊት ትደውልለት። ሄሎ ወንድሜ። ሉሊትዬ በጣም ቢዚ ሆንኩና መጥቼ ልወስድሽ አልቻልኩም። እንዴ አረ ችግር የለም ወንድሜ፣ ሁልጊዜ አይደል እንዴ መመለስ። ዛሬ ግን አብሬሽ በሆን የበለጠ ደስ የሚለኝ ይመስለኛል። ቆይ ያስጨነቀ ነገር አለ? እንጃ አንቺና ሔዋንን ሳላያችሁ ስውል ሳድር እስር ቤት ውስጥ እያለሁ ሲሰማኝ የነበረው ስሜት ነው አሁን እየተሰማኛል። እንጃ ግን ዛሬ ምቾት እየተሰማኝ አይደለም። አትጨነቅ፣ እኔ ደህና ነኝ። ሔዋንን ግን ቀርበህ አዋራት። ሁለታችሁም ጋር ግንኙነት ያለ ነው የሚመስለኝ። እሺ በቃ ሉሊትዬ አልጨነቅም። ሄሎ። እሺ ሹፌር፣ መቼም ትእዛዝ ተቀበል እንደተባልክ ላስታውስ አይገባም። አዎ እሺ። አሁን ትታይሃለች? የሆነች ጥቁር የለበሰች ቀይ ልጅ? አዎ እሷን ታስወግድልኛለህ። ምንም አይነት ጥያቄ አልፈልግም። ያልኩህን ብቻ በስነ ስርዓት ፈጽም። አንድ ስህተት ደግሞ ማግኘት አልፈልግም። እያንዳንዷን ነገር በጥንቃቄ። ጥሩ። ቆይ አሁን ብቻሽን ነው እንደ ወጣሽው? አይ ሊዲያ እየሄድሽ ጠብቂኝ ብላኝ እኮ እየሄድኩ እየጠበቅኳት ነው። ሄሎ ሄሎ፣ ዴቭ ምንድነው? ምን ተፈጥሮ? ሄሎ ሉሊት፣ ዴቭ ምንድነው እሱ? ሉሊት ሉሊት ምን ሆነች? ሄሎ ዴቭ ምንድነው የተፈጠረው? ሄሎ ዴቭ፣ እንዴ ዴቭ! ዴቭ በእናትህ እስኪ ተረጋጋ፣ ራስን አታስጨንቅ። ለምን እንደዚህ የምትሆነው? ይሄ ነገር እንደሚፈጠር ታውቆኝ ነበር። ቀኑ ሙሉ ቀፎኛል እያልኩ ነው ያልኩት እኮ ምንም ላደርግላት አልቻልኩም። ወይ ዴቭ አንተ እኮ ይሄን ነገር አልፈጠርከውም ማለት። አሁን አንተ ተረጋጋ። ሉሊት ደህና ትሆናለች። ምን ደህና ትሆናለች? እስካሁን እኮ አልነቃችም። ምናልባት ዶክተሮቹ እኮ የሆነ ደንቡን ለማሟላት ነው እያደረጉ ያሉት። እኔ ምንም አልገባኝም። ቆይ ለምንድን ነው በዚህ ልክ ተስፋ እየቆረጥክ ያለው? እንዴት ነው ተስፋ ማልቆርጠው? እዛው ቤተሰቦቿ ጋር እኮ ብትሆን አቶ መሰለ ወይ ጠልፎ ወይ የሆነ ነገር ያረጋታል ወይ ያስወልዳታል እንጂ ህልሟ ቢመክን ነው እንጂ በህይወት መኖር ትችል ነበር። ይኸውልህ አሁን ተረጋጋ ዴቭ፣ እምልህን አዳምጠኝ። ለፈጣሪና ለዶክተሮቹ የሚሆነው ነገር አሳልፈን እንስጥ። አንተ ተረጋጋ። እኔ አልቻልኩም። ወይ ገብቼ ሊያት። ኧረ እንደሱ አይሆንም እንዴ! አንተ በጣም ስሜታዊ ይሆናል። ገብተህ ሌላ ነገር ማስጨነቅ ነው የሚፈጠረው። ሔዋን አጠገቧ ስላለች ደህና ትሆናለች። እባክህን ተረጋጋ። ግድ የለም ተረጋጋ። አይዞህ ምንም አትሆንም። ፈጣሪ ከኛ ጋር ይሆናል። እሺ ውድ ሹፌር፣ በጣም ነው ያናደድከኝ። በጣም ነው ያሳፈርከኝ በሰራኸው ስራ። እንዴ
ከገጫሃት በኋላ እኮ ተመልሰህ እንድትሄድባት ብነግርህ ምንም ልትሰማኝ አልቻልክም። ምንድነው የሚያንበቀብቅህ? ቆይ ሰው መግጫት ብርቅህ ነው እንዴ? ደግሞ እኮ አንተ ባገጫትም ሌላ ሰው ሊገጫት ይችላል። ምክንያቱም ደግሞ ሉሊት እንድትሞት የተፈረደባት ሴት ናት የምልህ ገባህ? ይኸውልህ ስለተፈጠረው ነገር ለናኦድ እንዳትነግረው ብያለሁ። ምክንያቱም ከነገርከው እኔ ጋር ከመድረሱ በፊት የሽጉጡን መስራትና ለመስራት እንኳን የሚያረጋግጠው አንተ ግንባር ላይ ነው። ለኔም ለራስህም ስትል ነገሩን ሚስጥር ታደርገዋለህ። እንግዲህ ባለውለታክ ነኝ። ትንሿ ሙሽራ አብቅቶላታል። ከዚህ በኋላ በታምር እንኳን ካልጋ ላይ ቆማ መሄድ አትችልም። ባንቴሮ ምን አዲስ ነገር አለ? ትንሿ አሁንም አልነቃችም። ሳትነቃ ስንት ቀን እንደምትቆይ አናውቅም። ማለት ዶክተሮቹ ምንም ደስ የሚል ተስፋ ሊሰጡኝ አልቻሉም። እውነትህን ነው? አዎ ወንድሜ፣ ትንሿን እንዳላጣት እየፈራሁ። ለየዋህነቷና ለንጹህነቷ ሲል ይምራታል። ባደረገልኝ ይኸው እናቷ ደጋግሞ እየደወሉ ነው። ልጁ እንደዚህ ሆናለች ብዬ እንዴት ነው የምነግራቸው? እንደኔ ግን መስማት ያለባቸው አይመስለኝም። ቆይ እስከ መቼ? ሉሊት ተሽሏት ካልጋዋ እስክትነሳ ድረስ። አመሰግናለሁ። እንዴ ለምኑ ነው የምታመሰግነኝ? በእንደዚህ አይነት ክፉ ጊዜ አጠገቤ ስለሆንክ። ሉሊት እኮ የኔም እህት ናት። አዎ ልክ ነህ ባንቴሮ። እኔ የምልህ ፖሊሶቹ ከምን ደረሱ? ምንም ያሉት ነገር የለም። እሷን ገሽቶ የተሰወረ ሰው ምንም ጭራው ሊያዝ አልቻለም። ስትንቀሳቀስ የነበረው መኪና በማይበዛበት ቦታ ነበር፣ ትራፊክም አልነበረም። ቆይ ግን ይሄ ነገር እንዴት ነው የሆነው? የኔም እኮ ጥርጣሬ እሱ ነው። ቢያንስ እኮ ከገጫት በኋላ ወደ ሆስፒታል ሊያደርሳት ይገባ ነበር፣ ለሞራሉም ቢሆን። ግን ይሄ ነገር ምናልባት ሆን ተብሎ የተደረገ ነገር አይመስልም? ምናልባት። አቤት። ለምን? ቆይ እናንተ ግን ጤነኛ ናችሁ? ቆይ እነዚህ ሰዎች ምን አይነት እብድና የተረገሙ ሰዎች ናቸው? ዴቭ ምንድን ነው እሱ? ቃልህን ፖሊስ ጣቢያ መጥተህ መስጠት አለብህ እኮ ነው የሚሉኝ። ለምን? አልገባኝም። ከቀናት በፊት እኮ እሷን ደፍረሃል ተብዬ ታስሬ ነበር እና እስካሁን ፋይሉ አልተዘጋም። እየተንቀሳቀስኩ ያለሁት በዋስትና ነው። ከሳሼ ደግሞ ይኸው አደጋ ደርሶባታል። አንተ ገጭታታል ብለው ነው የሚያስቡት መሆኑ ነው። ለማንኛውም እኔ ልሂድና አንዳንድ ነገሮችን ላስተካክል። የምትፈልገው ነገር ግን ካለ ደውልልኝ እሺ? አደራህን። ራስህን ጠብቅ እሺ? ችግር የለም። አንተ ብቻ ከሷ ጋር መኝታ ቤትሽ ልመጣ ነበር። ማለት ይኸውልሽ እኔ በየትኛውም ጊዜ እምነቴን ይጠብቃል። በዚህ አመቺ ጊዜና ሰዓት ዳዊት ቢሆን እዚህ ያለው በዚህ ሰዓት መኝታ ቤት አልጋሽ ውስጥ ነበር የሚሆነው። ምክንያቱም እሱ ከሃዲ ነው። ዛሬ ያለው ትሮሽ ፈሪ ሆነሻል። የሰረቅሽው ነገር አለ እንዴ? ማ? አረ ሃይ እህቴን ፍለጋ ነበር የመጣሁት። ነው እንዴ? ብደውላት አታነሳም፣ ናፍቃኛለች። ያው የጥናት ስራቸው እኮ በጣም ረጅም ጊዜ ወስድባቸዋል። ለፊቢላት እንዴት? ይኸውልሽ የዚች ሀገር ችግር ቢሮ ላይ ቁጭ ብሎ የሚደረግ ጥናትና ምርምር የሚፈታ አይደለም። እንኳን በሱ እኛ እንኳን እንደምና አጥንታችንን ከስክሰን ቼክ ያደረገን የለም። ምንም ጠብ ያለ ነገር የለም። ስለዚህ ይሄ ህዝብ ባለውለታውን ለመርሳት ጊዜ አይፈጅበትም። ዝም ብላ ነው የምትለፋው እያልኩሽ ነው። አዎ ልክ ነህ። ወይ ታዲያ ባዶ ቤት አስቀመጥኩ፣ ምን ላምጣልህ?
ለእንግዳም ይሁን ምን አለሽ? እሱ ቆንጆ መስተንግዶ አይደል? ከመኝታ ቤት የተሻለ ሌላ መጋብዝ ነገር ይኖራል? ምንም። ግን ንጹህ የሚሆነው ጭንቅላትሽና ልብሽ ንጹህ ቢሆን ነበር። አንቺ ባለቤትሽና እኔ ልባችን ያደፈ ነው። ሁሉ ነገራችን ተራና ርካሽ ነው። ስለዚህ ወይዘሮ ሮዛ ካንቺ የሚያጓጓ ምንም ነገር የለም። እና በቃ አዎ እህቴ ትኖራለች ብዬ ነበር የመጣሁት፣ ግን የለችም። እና ታዲያ እንደሌለች እኮ ካወቅ ወዲያው መሄድ ትችል ነበር። አዎ ይኸውልሽ፣ እኔ ሰው ቤት እንደ ሌባ ተደብቄ ልገባ እችላለሁ። ስወጣ ግን እንደ አንበሳ ቀብረር ብዬ ነው። አመጣጣ ያስታውቃል። እኔ ግን ለምንድነው ፖሊሶች ወንጀለኛ ያልሆነ ሰው ላይ ጊዜያቸውን የሚያባክኑት? እነሱ እኮ ልክ ናቸው። ሁልጊዜ ምርመራ የሚጀምረው አጠገብህ ካለ ሰው እና ነፃ ነው ብለው ለቀቁ? አይ በፈለጉኝ ሰዓት ይጠሩኛል። እንኳን ደህና መጣ። የሆነ ደስ የሚል ነገር እንደምትነግረኝ ውስጤ እየነገረኝ ነው። በሚገባ ሉሊት ዛሬ ትወጣለች። አየህ፣ እኛ በሰዎች ተስፋ ብንቆርጥም ፈጣሪ ግን ሁሉንም ነገር ያደርጋል። በትክክል በቃ ገብቼ ላይ ወዴት ነው? ገብቼ ላይ ታስቆምከኝ እኮ። ምን ነው ችግር አለ? ኧረ ምንም ችግር የለም። ያው በናፍቆት ሄደ ልጅቷን ቋርግ እንዳሰብራት ብዬ እኮ። አንተ ደግሞ እናትህ በጣም ይናፍቀኝ። በል እሺ ዴቭ ተመስገን። ያማል። ይቅርታ፣ እንደዚህ ነፍሰ ቀጭን መሆንሽን ረስቼው ነው። አረ ቀልድ መሆኑ ነው። እኔ የምልሽ ሉሊት የምትሞት መስሎሽ ነበር? አረ በስመ አብ በል አንተ። ምን አይነት ሟርት ነው የምትሟርተው? ያው አንቺ ደስታሽ የሚመነጨው በሰዎች እንባ ስለመሰለኝ መስሎክ ነው። ያው መስማትም መናገርም ባችል አንድ ቀንም ቢሆን ሆስፒታል መጥቼ አይቻታለሁ። የእውነት ይሄንን ስላደረግሽ በጣም ላደንቅሽ እፈልጋለሁ። እንዴት? ምን ማለት ነው? ቆይ እኔ ከሰው አይደለም እንዴ የተፈጠርኩት? ሰው ትመስኛለሽ። ማለት ምን ማለት ነው? ይልቅ አሁን የቀረ ያልሰማሁት አለ የምትይው ነገር ካለ በደንብ አዳምጪሽ። ሰማኛል። ከዚህ በፊት እንድትሞት ፈልጌ በተአምር ተርፈሃል። ዛሬ ግን ማን እንደሚያተርፈሃል? ለመተኮስ ድፍረት አለ? ተኩስ። ጥፋተኛ ነኝ ያለኝ ጮህ በጭንቅላትህን እኔ ላይ በመተኮስ ዝም ልታስብለው ትችላለህ? አዎ ንጹህ አይደለሁም፣ ግን ደግሞ አንተን ከዚች ምድር ላይ ካጠፋው ኃጢአቴ ይታጠብልኛል። በላ ተኩስ። የምታደርገውን ግፍ በጠቅላላ እኔ ላይ ብታደርግ ችግር የለውም፣ ይቅር ልል እችላለሁ። እንዴት ሉሊት ላይ? ስለምንድን ነው የምታወራው? ያቺን ትንሽ ልጅ እኔን ለመጉዳት ተጠቅመህባት ነበር፣ ግን እሷ ሐሳቧን ቀየረች። ከዛም ሞት ፈረድክባት። ማለት እኔ? ቆይ እስኪ ንገረኝ፣ እቺ ልጅ መሞት ይገባት ነበር? እኔ እንዳንተ አይደለሁም። እማደርገውን ፊት ለፊት ነው የማደርገው። ምንም ነገር አንተ ፊት ለፊት አድርገህ አታውቅም። ምንም አይነት ጨካኝ ብትሆን ግን ጀግና ትመስለኝ ነበር። አንተ ግን ፈሪ ስለሆንክ እኔን ለመጉዳት ስትል ያቺን ምስኪ ልጅ በመኪና ገጫት። ይኸውልህ፣ አመንከኝም አላመንከኝም እኔ ያቺን ምስኪን አልገጨኋትም።
መተኩስ ትችላለህ። ትሰማኛለህ? እኔ እዚህ የመጣሁት አንተ እውነቱን ትነግረኛለህ ብዬ አይደለም። እኔ እዚህ የመጣሁት አንተ ላናዝህ ሳይሆን ልደፋ ነው። ታዲያ ተኩሳ። አመንክም አላመንክም እኔ ያችን ምስኪን አልገጨኋት። መኪናው ግን ያንተ ነበር። ምን